እዚህ ጋር ሚስጥር ወጣ ጋይስ። የእውነት አላልፍም ብዬ ነው። ሩታዬ ሚስጥር ወጣች ዛሬ። ወይኔ ሳታሳልፉ ሰምታችሁት ከሆነ እናንተም ታገኛላችሁ። በአደባባይ ተዋረደ የሸጋው። እስኪ እንስማው። እሺ በቃ ብዬ ልጄን ወደ ፋሚሊ ጋር ለመውሰድ ወሰንኩኝ ማለት ነው። እና እስቲ እዚህ ጋር ምን ልትናገር ነው? ወይኔ ጉዴ! ቅሌት ነው። ይኖርብኝ አይኖርብኝ አላውቅም። ከዛ በኋላ ደውሎ ለምንድን ነው የምትሄጂው? የት ነው የምትሄጂው? ወዴት ነው የምትሄጂው? በቃ ኦልሬዲ አልፈልግም ካለ እንደዚህ አይነት ጥያቄዎች ወይኔ ወይኔ አብረሽ ዛሬ በአደባባይ ተዋርደሃል። በቃ አባቴ በአደባባይ ተዋርደሃል። ጀግና ነሽ። ይመችሽ። ማርያምን እንኳንም ተናገርሽ ያንን ነገር። ጀግና ገቢ አይደሉም። ምን መጠየቅ አለብኝ ብዬ አላስብም። ሳትጠይቃት አጠየቀችኝ አትልም። ሩታ ትክክለኛ ልጅ ናት። ተው እንዴ ካሜራ ከዘጋ በኋላ ያልካትን ነው። አየህ ካሜራ ላይ አልፈልግም ትላለህ። ከካሜራ ጀርባ አብረን እንሆናለን አትሄጂም ምናምን ትላታለህ። እሷ ደግሞ ካሜራ ላይ መታ ተናገረች። ትክክል ናት። ስለ ትናንት አለች። ትናንትና ነው ያለከኝ አለች። ሳትላት አትናገርም መቼም። ኧረ እባክህ የአንቺ መሄድ የአንቺ መውጣት አሳስቦኝ አላለም። አብርሽ ካሜራ ላይ እና ከካሜራ ጀርባ ያለው ነገር ይለያል። የእውነት ውጭ አንቺ ጋር ውዬ ሳታስበውም ቢሆን ካሜራ ፊት የት ልትሄጂ ነው ምናምን ብለህ አምልጦ ጠይቀኝ እኮ ካሜራ ፊት ጠይቀሻለሁ። ከካሜራ ውጭ ጠይቀሻለሁ አልኩህ። አላውቅም ለምን አስፈላጊ ሆነ እንደታየ ዛሬ ሩታዬች ሚስጥር ያወጣችበት ምክንያት አላት። እውነቴን ስነግራችሁ ማለት ነው። ምክንያቱም ሄርሜላና አብርሽ ወደፊት ሊሄዱልን የኛ ቆንጆዎች የኛ ማሮች ለምትሉ መልስ ነው የተሰጣችሁ። ዛሬ ምንድን ነው ካላችሁ አብርሽና እኔ ከካሜራ ጀርባ ሰላም ነን ነው እየተነገራችሁ ነው። ከሄርሜላዬ ጋር አሁን እያላችሁ ምናምን ለምታሽቃብጡ ማለት ነው። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንዴት ናችሁ? ደህና ናችሁ ወይ? አቢኔ ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። እንግዲህ ቀንጨብ አድርጌ አሰምቻችኋለሁ ብዬ ነው የማስበው። ሩታ ዛሬ ጀግና ሆናለች። ይህንን ቃልሽን ዛሬ ካሜራ ፊት በማቅረብሽ በጣም ደስ ብሎኛል። ለአንዳንዶች መልስ ነው ማለት ነው። ካሜራ ከተዘጋ በኋላ ይደውልልኛል፣ ያወራኛል እየነገረቻችሁ ነው። ይሄ እንግዲህ ማለት እሱና እኔ መቼም አንለያይም ነው። ተገባችሁ ማለት ነው። ሄርሚዬና እንትና አብራችሁ ሁኑልን ሄር እያላችሁ እኝኝ ለምትሉ ለእናንተ ነው ይሄ ሁሉ ማለት ነው። እውነቴን ስነግራችሁ ዛሬ አብርሽና ሩታ ወደ ሰላም እየተመለሱ ነው። ለምን ካላችሁኝ የሩታ ወንድም ዛሬ አብርሽን ይቅርታ ጠይቋል። ባረኳቸው ነገሮች ሁሉ ይቅርታ፣ አንተም ወደ ትዳርህ ተመለስ እያለው ነበረ። ነገሮችን አስተካክለው ብቻ ግን አንድ ላይ እንደሚሆኑ ተስፋ አለኝ። እንዲህ እኔ እውነቱን ስነግራችሁ ማለት ነው። ዛሬ ደግሞ ሩታ ይችን ቃላት የተናገረችበት ለምን ካሜራ ከተዘጋ በኋላ ትደውልልኛለህ ስትለው ክዋለ ደነገጠ ማለት ነው። አስደነገጠችው። ይህን የተናገረችበት ምክንያት ደግሞ አላት። በቃ ማወቅ ስላለበት ነው። ህዝብ ማወቅ አለበት። ምክንያቱም ብዙ ህዝብ በቃ ተፋተዋል። እናንተ የውሸት እንትን ወረቀት ይዘው መጥተው እንትን ሲያሳዩአችሁ በቃ አንዳንዶቻችሁ ተፋተዋል። ተፋተው የለም እንዴ ሩታን እኮ ፈተዋታል እኮ ትላላችሁ። ሂዲያችሁ ወረቀት አብራችሁ ያቃደዳችሁ ትመስላላችሁ እኮ አንዳንዶቻችሁ ቁማችሁ ስትከራከሩ ማርያምን ወረቀት አብራችሁ ሂዳችሁ ያቃደዳችሁ ነገር ነው የምትመስሉት ማለት ነው። እውነት የምትገርሙኝ ነገር ይሄ ነው። ወረቀት አብራችሁ ሂዳችሁ ያቃደዳችሁ ነው የምትመስሉት። ኧረ ቆም ብላችሁ አሰብ አድርጉ። ማርያምን የምሬ ነው። እና ይመችሽ ሩታ። እንዲህ ነው እንጂ ሚስጥር ማውጣት እንደ ደግ አደረግሽ። ለአንዳንዶች መልስ ነው ማለት ነው። ለማይገባቸው የማይገባቸው ስንት ሰዎች አሉ። ለእነሱ መልስ ሰጥተሽልኛል ዛሬ። አቦ ይመችሽ ሩታ ማለት ነው። የምሬ ነው የምላችሁ እንዲህ ዛሬ ልጁን ይዞት እንዲዋል አላያችሁትም? አብርሽ እኮ ዛሬ ልጁን ይዞ ነው የዋለው ሲጀመር ማለት ነው። ሲጀመር እንዲሁም ኧረ እንዲያው ምንም እናንተ የሚገባችሁ ሰዎች አይደላችሁ። ሄርሚዬ ናት እናንተ የምትሆንህ፣ ሄርሚዬ ናት እናንተ የምትንከባከብህ፣ ሄርሚዬ ናት እናንተ ሚስት የምትሆንህ። እንኳንም ይችን ራሱ ደነገጠ እኮ እንኳን አንተኛም ደንግጠናል። የሆነት ይሄ ቃላት ስትናገር እኔም ደነገጥኩኝ። ግን ደግ አደረግሽ እንኳንም መናገርሽ ወድጄዋለሁ። ለአንዳንዶቻችሁ መልስ ነው የተሰጣችሁ። እንግዲህ ከገባችሁ ለነገሩ አይገባችሁ ብዬ አስባለሁ። ከገባችሁ እንግዲህ ለእናንተ መልስ ነው ብዬ አስባለሁኝ።
እውነት ለመናገር መልሱ ለእናንተ ነው። እነሱ እንግዲህ ታያላችሁ፣ ምን አለች ትላላችሁ ማለት ነው። እናንተ የእውነት መስሏችኋል። የአብርሽና የሄርሜላ የእውነት አድርጋችሁታል እኮ አንዳንዶቻችሁማ። በስመ አብ ምንም እኮ አንዳንዶቻችሁ ትገርሙኛላችሁ። ምንም አትነቁም ሲጀመር ማለት ነው። የሚገርመኝ ነገር ይሄ ነው። ገባችሁ? እና ለማንኛውም ሩታዬ ይህን ቃላትሽን ስትናገሪ ያስደስተሽኛል ማለት ነው። ለእነንትና ነው ለእነንትና ለማይገባቸው ለእነንትና ጥሩ መልስ ሰጥተሻል። ሲነግራቸው አይገባቸውም። መች ነው ያወራሁሽ ያለ ደንግጦ ትናገራለች ብሎ አላስብም ነበር መሰለኝ። መች ነው ያወራሁሽ ያለ ደንግጦ። እውነት ደንግጧል እኮ ይሄ እንኳን እሱ እኔ ራሱ ደነገጥኩ እኮ እናንተ። ይሄ ወይኔ ሩታ ምን ልትናገር ነው እያልኩኝ እንዴ አላወጣችውም። ኧረ ይመችሽ አራዳ ያለች አቦ እንዲህ ነው እንጂ ሩታዬ ትጋረክሽ መውጣትሽ ጥሩ ነው። ትጋረክሽ ሚስጥር መውጣት ጥሩ ነው። ግን ይሄ ወንድሙ በስማም ጥሩ ሀሳብ ነው ያመጣው። በቃ ጀመር ሊያስቆም ነው ይሄን ስራ። በቃ እሷን ካልፈለካት የራስን ህይወት ይዘህ ኑር አለው። በቃ እሷን ባንተ ህይወት አትመጣም፣ እሱም ባንቺ ህይወት አይመጣም። ይህን ሀሳብ ጥሩ ነው ያደረገው። በቃ ጋሻ የተቆጥቶ ምናምን ሁሉ አለ ማለት ነው። ምርጥ ወንድም ነው ይሄ። ያጎቱ ልጅ ሆነ ወንድሙ ይሁን ያው አይነ ውሃቸው ትንሽ ይመሳሰላል። ያጎቱ ልጅ ሆነ ምን አላውቅም፣ ግን አሪፍ ሀሳብ ነው የሰጠው። በቃ ጥሩ ውሳኔ ነው። በቃ ይሄ ውሳኔን ወድጀዋለሁ። ምክንያቱም ሁሌ በቃ እዛ ምን ይሏታል፣ እዛ ምን ይሏታል፣ እዛ ምን ይሏታል፣ እዛ ምን ይሏታል፣ እዛም ይጠሯታል፣ እዛም ይጠሯታል፣ እዛም ይጠሯታል። የኔና ሰው እንዲያድግ እንዲለወጥ የምታደርገው ነገር የኔና ለሁሉም እሺ እያለች ትሄዳለች። እውነት እሺ 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 እንዲቀየሩ እንዲለወጡ እያለች እሺ እያለች ነው የምትሄደው። እምቢ እንኳን አታውቅም። ታዲያ እንደዚች አይነት ልጅ እንዴት ትጠላለች ስታስቡት? ጅማ እንደዚች ልጅማ ትጠላም ውዶች። ተሳስታችሁ ነው እንጂ ምርጥ ልጅ ናት። የምር ቪው እኮ ያለው እንደውም ሩታ ያለችበት ነው። የትም ቦታ ይሁን ቪው ያለው ሩታ ያለችበት ነው። ከመቶ ምናምን በላይ ቪው የሚኖረው ሩታ ያለችበት አካባቢ ነው። በቃ እንጂ በቃ ሩታ ጋር አብራችሁ ከመጣችሁ በጣም ቪው አላቸው። ሩታ ጋር ሲመጡ ልዩነት አለው። ምክንያቱም ሩታን ብዙ ሰው ይወዳታል። ልጆች ከሚባል በላይ ህዝብ ያከብራታል፣ ይወዷታል። ገባችሁ? ያው አንዱ ሰው ቢጠላ አንድ ሰው ደግሞ ይወዳል። እዚህ ጋር ይሄ ነው ደስ የሚለው ነገር። አንዱ ቢጠላችሁ አንዱ ስለሚወድ ምንም ችግር የለምና ይሄን ነው የምለው። ለማንኛውም አብረን የምናይ ይሆናል ውዶችዬ። እና ዝም ብላችሁ ከሌ አትበሉ ፈልጌ ነው። እነሱ ያውቃሉ። ገባችሁ? እነሱ ምን ማድረግ እንዳለባቸው ምን መሆን እንዳለባቸው ራሳቸው ጠንቅቀው ያውቃሉ። ዛሬ ይህችን ቃላት የተናገረችበት ምክንያት ስላላት ነው። አለቀ። ከገባችሁ ማለት ነው። እና ይሄን ነው የምለው እኔ። እወዳችኋለሁ፣ አብራችኋለሁ። መልካም ቆይታ ይሁንላችሁ። አብራችሁ የነበርኩ አቢ ነበርኩ። በሌላ ቪዲዮ እስከምንገናኝ ባይ ባይ።